ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየኋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዴ አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ ጠንቋይ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። አሁን እነዛ ሕፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ዘመኑ ያንተ ነው፣ ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። የአሁኑ ሞት ልዩ የሚያደርገው ወገኖች
በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ በአሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሌት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅ። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይህ ነው። ህንጻውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንዲያው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው፣ ምንም አይመስላቸው። ሆዳቸው አልጎደለም፣ ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም፣ የጠባቂነት ግብሩ አልገባቸውም። ምንም አይመስላቸው። ሕፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ሰላም የተባረከ ይሁን። ሀብትሽ ቦረና ነኝ። እንግዲህ በጣም የሚያሳዝን ታሪክ ነው ይሄ ቪዲዮ። አክቹዋሊ ሪሊዝ የተደረገው የተለቀቀው ከ8 ወር በፊት ነው። እኔ ግን እቃወማለሁ። የወንድማችን የመምህር በጋሻው ወይም የፓስተር በጋሻውን በዚህ ልክ የቂም መወጣጫ ማድረጉን የበቀል መወጣጫ ማድረጉን ግን በፍጹም አንድም የመጽሐፍ ቅዱስ አይደለም የተፈጥሮ ሂዩማኒቲ ሰብአዊነት ራሱ አይፈቅድም። በፍጹም 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 የሚወገዝ ልቀበለው የማይችል አንዳንድ ሰዎች ጴንጤነትን ለመበቀል የሄዱ እኮ አሉ። አሁን እንደነ ቢኒያም ሽታይ አይነት አንድ ደግሞ እግረኛው ሚዲያ ላይ የተናገረ ሰው ያይቻለው። አንዲት ዘማሪ ማናት ውባለ የምትባል አሁን ድራሿ የጠፋ እዚህ ወንዶች እንደፈለጉ ተጫውተው አላገባሽ ሲሏት እዛ ሄዳ ጴንጤነት ሰይጣኒዝም ነው ምናምን ያለች ዱርዬ ሴት ስትሳደብ አይተናታል። አሁን ደግሞ እነደምረው ጴንጤነት ገዳይ ነው ሙሉ ወንጌል ገዳይ ናት ምናምን እያሉ ገብቷቸዋል። ከዛ የልባቸውን ካቀረሹ በኋላ የልባቸውን ከተፉ በኋላ ከዛ በኋላ እንዴት እንዲህ ትላለህ ምናምን ሲሏቸው በቃ እሺ ይቅርታ ምናምን የሚሉ እቃቃ የሚጫወቱ ባለጌዎችን አይተናል። ሌሎች ደግሞ ነበሩ ህግ አስታክሷቸው ነው እንጂ እንደነ ያያዘ ልደታ አይነት ሌሎች ጳጳሶች ጠቅላይ ሚኒስትሩን ግደለው እንትናን ግደላት እንትናን እንዲያርጋት የታሪክ ስራ ምናምን እያሉ አመጽን የሚቀሰቅሱ ጦርነትን የሚቀሰቅሱ አሁንም አንድ ቪዲዮ ከፈለጋችሁ አስቀምጥላችኋለሁ። ኦሮሚያ ውስጥ ኦርቶዶክስ መኖር እንዳልቻለች፣ ኦሮሚያ ውስጥ ኦርቶዶክስ መንቀሳቀስ እንዳልቻለች፣ ኦሮሚያ ውስጥ ኦርቶዶክስ እንዲና እንዲያ በግልጽ ማለት ነው። በጣም ማዝ ነው ግን ይሄንን እየቀረጻችሁ የምትለቁ ሰዎች ናችሁ። ግለሰቦች እኮ በአፍ ወለምታ ሊሳሳቱ ይችላሉ። በአፍ ወለምታ ሊስቱ ሊያጠፉ ይችላሉ። ያንን ቪዲዮ እንዴት አውጥታችሁ ሚዲያ ላይ ተለቃላችሁ? አሁን ይሄ የበጋሻው ቪዲዮ መለቀቅ ነበረበት። አስቀርጾ ሱፍ ከረባት ለብሶ አምሮበት ዘንጦ
እንደዚህ አይነት ግጭትን፣ ጥላቻን፣ ቂምን፣ አመፅን እንደዚህ የሚያስፋፋ ቪዲዮ መለቀቅ አለበት? አያችሁ፣ የሚዲያ ህግ የሚዲያ ዕውቀት የሌላቸው ሰዎች በጣም አዝናለሁ። መንግስት በየጊዜው ያወጣል፣ ልበሰፊ ነው፣ ትከሻው እንትን ነው፣ ይታገሳል፣ ምን ይላል። ሐሳብን በሐሳብ ለምን አትሞግትም? ሐሳብን በሐሳብ እኮ ነው መሞገት ያለብህ። እንደ ብሔር እንደ ሃይማኖት ትምህርቱን እኮ አካሄዶችን መውቀስ ትችላለህ። መንግስት እኔ በኢትዮጵያ የመንግስታት ታሪክ እንደ ጠቅላይ ሚኒስትር አብይ የተሰደበ አለ? እንደ ጠቅላይ ሚኒስትር አብይ በዚህ ልክ የተበሻቀጠ ሰው አለ? የለም። እውነት ለመናገር የለም። ከፓርላማ አትወጣም፣ እናውቃለን እኮ ተናግረ ከፓርላማ አትወጣም እኮ ያየን አይደል? ቀላል አይደለም እኮ ብዙ ዓመት ኖረናል፣ ጎልማሶች ነን፣ ብዙ ነገር እናውቃለን። አንዳንድ ነገር ግን ዝም ስትባሉ፣ አንዳንድ ነገር ግን ሰው ሲታገሳችሁ ግን ገደብ የምታልፉ ሰዎች ስርዓት ሊኖራችሁ ይገባል፣ አደብ ልትይዙ ይገባል። ጋዜጠኛ ሉላ ፍሬው ስለ ሰመረ ባሪያው ያስተላለፈው መልእክት ክቡር ጠቅላይ ሚኒስትር አብይ አህመድ ያላሳሰረክ የይቅርታ ሰው ስለሆነ ነው። አንተ ደግሞ ስለ ኢትዮጵያዊነት ታወራለክ። ማን እንደሆንኩ ከና አባሪዎች ካሳይካለሁ። በዚህ አጋጣሚ ለዋሊያ ፋንስ ትልቅ አክብሮት አለኝ ካለ በኋላ በጦርነት ሰዓት ያልከውን ንግግር በተንቀሳቃሽ ምስል አስደግፍ ያወጣልሃለሁ። አስመሳይ ጸብህ ከኔ ጋር ሳይሆን ከኢትዮጵያ ሕዝብና ከቄራ ልጆች ጋር ነው ሲልም አሳውቀዋል። ከትላንት በስቲያም ሰመረ ባሪያው ከስራ እንድባረር አድርጎኛል ሲልም በተመሳሳይ መልእክትም አስቀምጦ ነበረ። የ125 ዜጎችን ሞት አላውቅም ያለውን መሪ የዞን አስተዳደር እርምጃ ወስዳችሁ አሳዩን። ምናልባት 125 ሰው ሲሞት ካላየ የገዳዮች ተባባሪ ሊሆን ስለሚችል ምንም ጥርጥር የሌለው ምንም ጥርጥር። ሌላው መሪዎቻችን በደንብ በክብር የምንነግራችሁ ለሌላ ጊዜ ከውጭ ሆነው የሀገሪቷን የፖለቲካ ሁኔታ የሚያጦዙት ከዚህ ከፖለቲካው ጋር ችግር ያለበት እዛ አካባቢ ላይ ኢንተረስት ያለው ሰው በእነዚህ ሞት በእነዚህ ኦርቶዶክሳውያን ሞት ዝም ያላለ የነሱም ሴራ ሊሆን ይችላል። ለወቅቱ የአንድ ሰው ሞት ሃይማኖትን ፖለቲካም ሰጥቶ ያራግብ የነበረ አካል ዛሬ በውጭው ዝም ብሏል። የነሱ ሴራም ሊሆን ስለሚችል የነሱ ሴሎች ስለሚሆኑ ይሄ መሪው ማርሲ ላይ ያለው 125ቱን አላውቅም ያለው ከገዳዮች ጋር የተባበረ ስለሚሆን 125 ሰው ጠፍቶበት 125 ሰው ሞቶበት ደሙ ዝም አይለውምና በፖለቲካ ወንበር ላይ ያላችሁ ሹመኞች እንደው ስለ ሹመታችሁ ስትሉ፣ ስለ ፓርቲያችሁ ስትሉ፣ ስለ ህገ መንግስታችሁ ስትሉ፣ እንደው ስለ ባንዲራችን ስትሉ ፍትህን አስፍኖልን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ብለናል። እንግዲህ ኦርቶዶክሳውያን ሞት ስደታችን የሚያስቆምልን እግዚአብሔር ነው። እርሱን እንጠብቃለን እንጠይቃለን ማለት ነው። በጸሎት መጸለይ ያለብን ጊዜ ነው። ማልቀስ፣ መጮህ፣ ስለ ምድር፣ ስለ ሀገር፣ ስለ መሪዎች፣ ስለ አባቶች ነበሩ ዛሬ የሚጸልዩልን። ስለ እነሱ ምን ጸልይ? እግዚአብሔር ለዚህ ቀን የዘመን መፈጸሚያ አድርጎ ካስቀመጠን ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ ነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እናንተኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ የሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ከገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻውን ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ተጠቃን
እንዲሆንን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎራ። እኔ በጣም ነው ያፈርኩት። የምሬ ነው የምነግራችሁ። እኔ ምንም አይነት ሃይማኖታዊ ምክንያት ክርክር ስላለኝ አይደለም፣ ግን ይሄ አንድ ሰው ከሆነ ከሰብአዊ ፍጥር የማይጠበቅ አስተያየት ነው። አባቶች ላይ የሚፈጸምን ጭፍጨፋ፣ ቤተክርስቲያን ላይ የሚፈጸምን ጥቃት በምክንያት ለመደገፍ መሞከር፣ ሌጂት ለማድረግ መሞከር ይሄ ወንጀልም ነው። በእውነት ምን በድለ ነው? አንተ ምን አድርግ? አባቴ ምን አድርግ? አባቴ ምናምን የሆነ በደል ፈጽመው ከሆነ አሁን እየተፈጸመ ያለው ጭፍጨፋ፣ ግድያ፣ ቤተክርስቲያን ላይ የሚፈጸም ጥቃት ልክ ሊሆን ነው? ኮምፕሮማይዝ ልታደርገው ነው? በምክንያት ደግፈ እንደዚህ አይነት አስተያየት መስጠት፣ ይህንንስ የሃይማኖቱ ተከታዮች እናንተ ሳታወግዙት ምን ማለት ነው? እንዲህ ስላደረጋችሁ ከዚህ በፊት እንዲህ ስላደረጋችሁ ነው አሁን እናንተ ላይ እንዲህ የሆነ ያለው ብለህ ይሄንን ልክ ለማድረግ እንዴ? ይህ ሰውዬ ግን እንዴት ነው በህግስ አይጠየቅም እንዴ? ያበዙት እኮ በእውነት በጣም እያበዙት ነው። እና እንደዚህ አንድ ሁለት ጥቂት ሰዎች እነዚህ የፕሮቴስታንት እምነትን ይወክላሉ ብዬ እኔ አላምንም። ባይዘ በጣም ብዙ ፕሮቴስታንት ማከብራቸው መወዳቸዋሉ። እነዚህ ምን አይነት አውሬነትም ነው? ለመጀመሪያ ጊዜ ካሴቱ የተቃጠለው ሁላችሁም ኮሜንት ላይ እኛ የክርስቶስ ነን እያላችሁ ቢያንስ 20 ጊዜ ኮፒ ሊንክ አድርጋችሁ ይሄን ቪዲዮ እሱ ጋር ማድረስ ካልቻላችሁ በእውነት ታስቀይሙኛላችሁ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? ትሰማለህ? የክርስቲያን ኑሮ ልክ እንዳንተ በምድር መዘነጥ፣ ያገኙትን መብላት፣ እንዳሻ መተኛት እንዲህ ቢሆንማ ገነት የምትገባው ለሰው ልጆች ሳይሆን ነበረ ላሳማ። እስኪ መጽሐፉን ግለጥና አንብበው። በዓለም ሳላችሁ ፈተና አለባችሁ ያለው ክርስቶስ አይደለም? ታዲያ ክርስቲያን ነኝ ብሎ ከአንገቱ ማተብ በእምነት አንጠልጥሎ ለእምነቱ የሚሞት የሐዋርያትን መንገድ ተከትሎ ከአንገቴ መስቀሉን ከምትበጥሰው ቁረጠው አንገቴን ብሎ የሚሞት ሰው የክርስቶስ መሆን የክርስቶስ ባልሆኑት እንደሚያስገድለው እንደሚያሳርደው የማያውቅ ክርስቲያን ከአንገቱ ማተብ በፍጹም አያስርም። ምክንያቱም በተጋድሎ እንጂ እንዳንተ ዘንጦ በምቾት የሚኖር መንግሥቱን አይወርስም። ስለዚህ እኛ የምንሞተው የምንታረደው ስንሰርቅ አይደለም፣ ስንቀም አይደለም፣ ለሥጋ ፍላጎት ስንባዝን አይደለም። በሐሰት ሰባኪ እንዲህ የተጠላ ነው። የክርስቶስ መሆን የሰይጣን በሆኑ የሰይጣን አሽከሮች ስለሚያሳርድ ነው፣ ስለሚያስገድል ነው እንጂማ እኛ ባለማተቦች የክርስቶስ ነን። በምቾትና በድሎት ሳይሆን በመከራ ውስጥም ሆነን በመታረድ በመሳደድም ውስጥ ሆነን እውነተኛውን ክርስቶስ አምልከን መንግሥቱን እንወርሳለን። ምክንያቱም እኛ የክርስቶስ ነን። ሞትን፣ ግድያን፣ መሳደድን አንፈራም። ምክንያቱም የክርስቲያን ሕይወት በምድር ሲያበቃ በሰማይ አንድ ብሎ ይጀምራል። ሁላችሁም ይህን ቪዲዮ ኮፒ ሊንክ ሳታደርጉ እንዳታሳልፉት አደራ። በዓለም ዙሪያ ያላችሁ ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ እንደሚታወቀው ዓለም አቀፋዊ የሚዲያ ንቅናቄ ዘመቻ ላይ ነን። ይህን ተከትሎ በመጀመሪያ ዙር ለ7 ሰዓት በቆየ የላይቭ ዘመቻ በቲክታክ እና በፌስቡክ ጥሩ ስራ ሰርተናል። በማታው ክፍለ ጊዜ ትዊተር ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ ታላቅ ዘመቻ እናደርጋለን። ሁላችንም አይናችን ወደ ትዊተር። ይህን ዘመቻ ተከትሎ አንዳንድ ዘመቻውን ሌላ ስም ለመስጠትና ለመቀልበስ አንዳንድ ሰዎች ሲሯሯጡ እያየን ነው። በስም ጠቅሼ እናገራለሁ። የመጀመሪያው በጋሻው የሚባል ሰው ከ11 ወር በፊት የተናገረውን ነገር አምጥተው የኛው መምህራን ራሳቸው ማህበራዊ ሚዲያውን ሌላ ነገር ለማድረግ ብዙ ነገር ሲጽፉ እናያለን። ሁለተኛው እንግዲህ በቲክታክ ፕላትፎርም ላይቭ ገብተው የማያውቁ
ከገቡ ብዙ ጊዜ የሆናቸው ዛሬን ግን ተከፍሏቸው ይሁን ምን ባናቅም እንደነ ፈለገ አትናቴዎስ አይነት ያሉ ሰዎች ላይቭ ገብተው እኩል ከገዳዮቻችን ጋር ሲሳለቁብን ስናይ ነበር። ብታርፉ ጥሩ ነው። የቤተ ክርስቲያን አምላክ ዋጋ ይሰጣልና። ሶስተኛው እንግዲህ በዚህ በቲክቶክ ፕላትፎርም ከሚያገለግል አንድ ሰው ፕሮቴስታንት ሆነ ምናምን እየተባለ አጀንዳ ሌላ አጀንዳ ለመስጠት እንቅስቃሴ ሲደረግ እያየን ነው። ፕሮቴስታንት ቢሆን ነፍሱ የምትጠፋው እሱ ነው። በእውነተኛው እምነት ቢቀጥል የሚድነው ራሱ ነው። እኛ ኦርቶዶክሳውያን ግን ዘመቻውን ለመቀልበስ ከተለያዩ አካላት ከራሳችን ከቤተ ክህነት ጭምር ከሚመጡ አጀንዳዎች ራሳችን ጠብቀን ዘመቻውን የተሳካ ለማድረግ እንቅስቃሴ እንድናደርግ ጥሬን ለማቅረብ እወዳለሁ። የገባው ሰው ሁሉ ኃላፊነት ስለሆነ ሁላችንም እንስራ። ርዕትት አንዲት ኦርቶዶክሳዊት ሐዋርያዊት ቅድስት ቤተክርስቲያንን ደግሞ ለምስክርነት እናብቃት። እውነት በመናገር ይሄን ሁሉ እያዩ ደንዝዘው የክርስቲያኖች መጨፍጨፍ በዜና እንዳይነገሩ የሚከለክሉ ጳጳሳትን ጂሃዲስቶች ብለን ብንፈርጅ አይፈረድብንም። ጂሃዲስቶች ብንላቸው አይፈረድብን። በእውነት እንዴት ሰው 38 ዓመት ልጁ ሲታረድ በጸጥታ እየኖረ ዜና እንኳን እንዳይነገር እንዴት ይቆጣል? ምን አይነት ጳጳስ ነው? ምን አይነት አባት ነው? ጽንፈኞቹ እንዲህ አይነቱን ሰነፍና ልፍስፍስ እረኛ ሁሉ ነው የሚጠቀሙት። ስለዚህ ክብረሰብ እንዲረጋገጥ ከተፈለገ፣ ፍትህ እንዲመለስ ከተፈለገ ታሪክ ኦርቶዶክሳዊ የሚዲያ ባለቤቶች እንዲሁም ኦርቶዶክሳውያን ሁላችሁም ከጥቅምት 24 እስከ ጥቅምት 27 የሚደረገው ቻሌንጅ ላይ ሁላችሁም እንድትቀላቀሉ በአራቱም አቅጣጫ ስለሚሞቱ ኦርቶዶክሳውያን በተለይም በአርሲ ክልል፣ በኦሮሚያ ክልል በሃይማኖታቸው ስለማህተባቸው አንገታቸው ስለሚቆረጥ ኦርቶዶክሳውያን ቆዳቸው እንደ በግ ስለሚገፈፍ የጅብ እራት ስለሆኑ ኦርቶዶክሳውያን ድምጽ እንሆናለን። ሁላችሁም ፕሮፋይላችሁን በመቀየር ባላችሁ ሶሻል ሚዲያ ሁሉ ከኢሞ እስከ ፌስቡክ፣ ቲክቶክ ሁሉም ላይ ፕሮፋይል በመቀየር ቤታችሁን ከፍታችሁ ጌም የምትጫወቱ የተለያየ ነገር የምታደርጉ ሁላ ነገራችሁ ሁላ ለ3 ቀን ኦርቶዶክሳውያኑ ላይ ለሚሞቱት ድምጽ መሆን እንድታደርጉ በልዑል እግዚአብሔር ስም እናሳስባችኋለን። አልሰማንም አላየንም እንዳትሉ ይሄንን ቪዲዮ ሼር አድርጉት። የቱን ፕሮፋይል እንደምናደርግ ደግሞ የምናሳውቃችሁ ይሆናል። ከነገ ጀምሮ ሁላችንም ፕሮፋይላችንን በመቀየር የሀዘን መግለጫችን የሻማ ማብራት ፕሮግራም ድምጽ መሆናችንን እንቀጥላለን። እኔ በዚህ ምንፈሶ በዛ አቶ ጸጋዬ ዶበበ እጅግ በጣም አደገኛ ሰው ናቸው። ይቅርታ የኔ ወንድምቼ ስለተናገርኩ ደግሞ ሮቶ ውስጥ እንዳታግተኝ። ጽጋቦትን በልክ አድርገም የእርሶና የወይዘሮ እጅጋየሁ ጉዳይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንደሆነ ገና በደንብ አጣርተን ከስሩ መሰረቱ እናገኛለን። ዝም ብላችሁ ለማየት ያብቃችሁ። አሁን እኔ ለምሳሌ ዩቲዩበር ነኝ፣ ቲክቶከር ነኝ። የትኛው መስጊድ ላይ ነው በድፍረት እጄ በር ላይ ስቆማለሁ? እንኳን ውስጡ ገብቼ ፍኖተ ጽድቅ ቤት ግን ይቻላል። ጳጳሳቱ ምን ሊሰሩ ነው የሚሄዱት? አቶ ጸጋዬ ደበበ ከዚህ በፊት ስመ ገናና የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በማተረማመስና ሁከት በመፍጠር ነው እስካሁን ድረስ አወዛጋቢነቱ ቀጥላል። አሁን ደግሞ ራሱ በገንዘብ ድርጅት ላይ የሚሰሩ ሰራተኞች እየተቆጠቆጠን ነው፣ እየተደበደቡን ነው፣ ደሞዝ እየተኮለከልን ነው። ብዙ ለመናገር የሚከብድ አሰቃቂ እንትን እየተፈጸመብን ነው የሚል ክስ አቅርባል። እኔ በዚህ ምንፈሶ በዛ አቶ ጸጋዬ ደበበ እጅግ በጣም አደገኛ ሰው ናቸው። ይቅርታ የኔ ወንድምቼ ስለተናገርኩ ደግሞ ሮቶ ውስጥ እንዳታግተኝ። እንደ አዲስ ብረት ገፊ ትክሻን እንዲህ ያርገ ነው እንትን ይሎጣጣል እንዲህ ያርገ የኔ ገንዘብ ብታቃጥሉት አያልቅም ይላል። ተጋሼ ተሮጋገ። እሺ ጽጋቦትን በልክ አድርገም የእርሶና የወይዘሮ እጅጋየሁ ጉዳይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንደሆነ ገና በደንብ አጣርተን ከስሩ መሰረቱ እናገኛለን። ዝም ብላችሁ ለማየት ያብቃችሁ። ከዚህ በፊት
የአርቲስት መሐሙድ አህመድ ባለቤት የነበረችው ወይዘሮ እጅጋየሁ ከአቡነ ጳውሎስ ጋር ከነበራት ቆረቤታ የተነሳ ጳጳሳት በር ላይ ሆነው እባክሽ በር አስከፍችልን ብለው እኔን አማላጅ ጠይቁኝ ነበረ። አንዳንድ ጳጳሳት ስራቸው ስለሚያናድደኝ ልሰድባቸው ስል ብፁዕ አቡነ ጳውሎስ ተይ የኔ ልጅ አትስደቢ፣ በቃ ተረጋጊ፣ እንደዛ አታድርጊ ብለው ይጠይቁኝ ነው አለች። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወይዘሮ እጅጋየሁ ሽጉጥ ታጣቂዋ ወይዘሮ እጅጋየሁ የነበራት ቦታ ምን እንደሆነና አቶ ጸጋዬ ደበበ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው እጅግ ውስብስብ ማንነት አጣርተን ምን ደርስበት ይሆናል። ለማየት ያብቃችሁ። እንኳን በገንዛ ድርጅት ይሄማ የገንዛ ድርጅትማ የኔ ጌታ መሬት ሊጠባ ይችላል፣ ምድሪቱ ላትበቃ ትችል ይሆናል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ፍኖተ ጽድቅ ብለ አዳራሽ ከሮቶ ፋብሪካ አጠገብ አዳራሽ ከፍቶ ሲፈልግ መንሱር ጀማል ከሌላ ሃይማኖት ሰዎች ማለት ነው። አሁን እኔ ለምሳሌ ዩቲዩበር ነኝ፣ ቲክቶከር ነኝ። የትኛው መስጊድ ላይ ነው በድፍረት እጄ በር ላይ ስቆማለሁ? እንኳን ውስጡ ገብቼ ፍኖተ ጽድቅ ቤት ግን ይቻላል። ሙስሊምን ትጦራለህ፣ ኦርቶዶክስ ትጦራለህ፣ እነ ጃራን ትጦራለህ፣ ፕሮቴስታንት ትጦራለህ፣ ካቶሊክ ትጦራለህ፣ ጳጳስ ትጦራለህ። ሁሉ አንድ ላይ ቶሮ ማምሳል። ምንድነው ይሄ ቦታ? ቅዱስ ታቦት አለው ቤተክርስቲያን ነው። ሁላችን ሄደን እንሳለመው? የለም፣ ታቦት የለም። ካህናት አሉ፣ ዲያቆናት አሉ፣ ይዞመራል፣ ይቆደሳል፣ ይወደሳል። የለም። ጳጳሳቱ ምን ሊሰሩ ነው የሚሄዱት? እነ መንሱር ጀማል ጋር እዛ የሚጋፉት እነ ሚኪ ማይኮ ጋር የሚጋፉት በምን ምክንያት ነው ተብሎ ሲጠየቅ መልስ የለም። እና ይሄ ሰው በጣም አደገኛ ሰው ነው። የእሱና የወይዘሮ እጅጋየሁ ጉዳይ ገና ለወደፊት አገር ትውልድ ጉድ የሚለው ጉዳይ እንዳለ 100% እርግጠኛ ነኝ። 100% በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በበጋሻው ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳረሱ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ይሄኛው ቪዲዮ የቆየ ነው። በሌላ ኬዝ የተነገረ ነገር ነው። እዚህኛው ኬዝ ላይ ተያይዞ ማለትም አሁን በአርሲ ከተገደሉት ክርስቲያኖች ጋር ተያይዞ እየተለቀቀ ነውና ጊዜው አሁን እንዳልሆነ እንዲታወቅ። ሁለተኛው ጉዳይ ደግሞ አባቶች ጳጳሳት የሌሉን ነን እያልን አይደለም እና የሆነ መስመሩን ያልሳተ ተቃውሞ ቢሆን መስመሩን ያልሳተ ጥያቄ ቢሆን ብዬ እላለሁ። አባቶች አሉን። አባቶች የሉንም ካልንማ በቃ ነገር እኮ አባቶች አሉን፣ ግን እንደሚገባው አላረጉልንም ነው ወይንም ደግሞ ቀድሞ የምንጠብቀው ነገር አልተደረገም። ጩኸቱ እረኛ እያለ መንጋው እስኪጮህ ድረስ ባልተጠበቀ ነበረ። ጩኸት ብቻ ወይንም ደግሞ ተራ መግለጫ ብቻ ሆኖ እስከ መቼ ይቀጥላል? እና አባቶቻችን ከፊት ቅደሙልን የሚል ጥያቄ እንጂ አባት የለንም ካህን የለንም የሚል ከሆነ አደገኛ ይሆናል። እንደዚህ አይደለም። ቪዲዮም የቆየ ነው፣ መስመሩን እንዳይስት ከማለት ነው። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁልጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይህ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል ለቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰባዊነት አይደለም፣ ለምን እንዲሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠልይ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውሰ በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ
መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም እንደው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደው ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ።